ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት መስቀልን አርጌዋለሁ መቼም አልፈተውም። ይገርማል እንዴ እጄ ክለብ ጫሳለሁ ጠጣለሁ ምን አባካ ገባ አንተ በእኛ ላይ አሁንም እልሃለሁ የመጣው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅ ያለ አባት ይቀራታል። ቆንጆ ነሽ፣ ያለ ፊልተር ቆንጆ ነሽ፣ መልክሽ ያምራል፣ ጸጉርሽ እግዚአብሔር ደህና ጸጉር ነው የሰጠሽ፣ ቁመናሽ ለሴት በቂ ነው ያለሽ። ከአንገቴ ላይ ማህተቤን አስፈጥሳችሁኛል። እሸቱ በዚህ ቀን በዚህ ሰዓት ይመጣል ብለው ፕሮግራም ይዘው እዛ ሰው ተሰብስቦ ሲጠብቀኝ እኔ ምንም ሰላማችሁ ይብዛልኝ ቤተሰብ እንደምን አላችሁ? እኔ ደህና ነኝ ፈጣሪ ይመስገን። ዛሬም በአነጋጋሪ ቪዲዮ ከች ብለናል። ሰሞኑን እንግዲህ ባምቢ ሀበሻው እና እሸቱ መሀል የተፈጠረው ግጭት ብዙዎችን አስቀይሟል ወይም አሳዝኗል። እሸቱን ወጥተህ ይቅርታ ጠይቃት፣ ባምቢም ጭምር ይቅርታ ካልጠየቅ ሌላ ነገር ውስጥ እንገባለን በማለት ስትዝትም ተመልክተናል። በጣም በርካቶችም ባምቢን እንደዚህ ማለት አይገባህም ወጥተህ ይቅርታ ጠይቅ የሚል ቪዲዮም ሰርተዋል። በዚህ ጉዳይ ላይ እሸቱ ምን አለ የሚለውን እናያለን። እስከ መጨረሻው ድረስ አብራችሁ ቆዩ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ቪዲዮን በላይክ ጀምሩ። ሀሳብ አስተያየታችሁን ሚዛናዊ በሆነ መልኩ በኮሜንት ስር አስቀምጡልኝ። ወደ ቪዲዮ እንሄድ። ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነት ድሮ ነበርኩ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ሙልኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ መስቀልን አርጌዋለሁ መቼም አልፈተውም። ይገርማል እንዴ እጄ ክለብ ጫሳለሁ ጠጣለሁ ምን አባካ ገባ አንተ በእኛ ላይፍ። ከአንገቴ ላይ ማህተቤን አስፈጥሳችሁኛል። ስለሚሰድቡኝ፣ ስለሚዘልፉኝ፣ ስለሚያንቋሽሹኝ ሃይማኖቴን እንዳይናገሩብኝ ስለፈልግን ማህተቤን ነቅያለሁ። እመቤቴ እዚህ ፊት ለፊቴ ነበረች አይደለ? አስነስታችሁኛል። ምክንያቱም ስለምዘልፉኝ የሃይማኖት ትላልቅ ምንድነው ዳቦን ገለመሌ የምትባሉ በአጠቃላይ ማለት ነው ቁጭ ብላችሁ እንደው የእመቤቴ ስለጥፋባት ታወራ እያላችሁ ስሜ ከእናንተ ጆሮ ሰምቼ አንስቻለሁ። ለኮሜንታተር አይደለም ለእናንተ። ማንም ፍጹም የለም። ምን አይነት ህይወት እንደምናሳልፍ፣ ምን አይነት ላይፍ እንዳለን፣ ምን አይነት ዋጋ እንደምንከፍል እናንተ አታውቁ። እናንተ የምታውቁት ሚዲያ ላይ ለብሰን ስቀን ለእናንተ የምንመልስላችሁን መልስ ነው እንጂ ሊያ ከቪዲዮ በኋላ ከልጇ ጋር ምን አይነት ህይወት አላት፣ ምን አይነት ላይፍ አላት፣ እንዴት ነው የምታሳልፈው፣ እንዴት ነው የምትሆነው፣ ምንድነው የምታደርገው፣ ማንም ይሄ አይመለከተውም። ሚዲያ ስከፍት ብቻ ግን የምናገረውንና የምለውን እየለቀማችሁ ወስዳችሁ እኔ ወንጀለኛ፣ ኃጢአተኛ፣ በደለኛ፣ እግዚአብሔር የጠላኝ፣ እግዚአብሔር የተጸየፈኝ፣ ህዝብ የጠላኝ ሴት ነኝ ለእናንተ ነው እንጂ ለመድኃኔዓለም አይደለም። ያንን የምታረጉት ደግሞ እናንተ ናችሁ። ባምቢ ዛሬ የተናገርካት ንግግር የምትናገርበት መስመር ነው እንጂ ንግግርህን ተቃውሚው አይደለም። ባምቢን ግን በዚህ ደረጃ መናገር የለብህም። ቤተሰቧን ነክተባታል። ድርጅት እሷ የምትሰራበት ድርጅት እርግጠኛ ነኝ ደግሞ ልንገርህ አይለቁም። እመነኝ። እኔ ካንተ በላይ ህግን አውቄ አይደለም ግን ደግሞ ትላልቅ የህግ አማካሪዎችን አውቃለሁ። በጣም በደንብ ነው ስለማውቅ። ባምቢን የምትተቻት ማንም አይጠይቅህም። እነግርሻለሁ። ባምቢ በጣም አናደሽኛልም አሳዝነሽኛልም። እኔ ፊት ለፊት ነው እመቤቴ የምናገረው። ሲቀጥል አሁን ባምቢ ከአንዴም 10 ጊዜ ነገር እንሻል። ይሄ ማህበረሰብ አዛኝ አይደለም። ብትንጠለጠይ ራስሽን ብታጠፊ ህይወትሽን ብትሰዊ ማርያምን ነው የምልሽ። እኛ ምናቀሽ ምናምን ወይ ደግሞ ለቪው ምናምን የሚል ሰው ነው ያለው እንጂ እግዚአብሔር ምስክሬ ነው የምልሽ። ባምቢ ማንም ግድ አይሰጠውም እዚህ ቲክቶክ ላይ። እኔ አሁን ማርያምን ስቶሪዋ ላይ ጻፈችውን ቀጮናት ደውላው ብላራ የምታውቂያት ከሆነ እንደዛ ምናምን ብለ ተኝቼ ነበር። ቀስቅሳንተን ያለችኝ ሳይደነገጥኩ ለምን እኔ ከዚህ በፊት እኮ ራሴን ለማጥፋት እኮ ጥረት አረኩኝ። ከዛ ገመዱን ያስኩትኝ አልዋሽሽም። እኔ ቤት አልዋሽም። ገመዱን ጨበጥ አድርጌ ያስኩት ከዛስ እንዲህ ይዤው ገመዱን ይኸው አባቴ ሞት ነው የምላችሁ። ገመድ ይዤ አውቃለሁኝ። ደበኛ ወፈር ያለ ገመድ ሊያተርፈኝ እንደው ቀጭን ገመድ ቶሎ ይገላል። ወፍራም ገመድ ነው በሰዓቱ ያስኩት። ብንጠለጠልም ተርፍ ነበረ። ያችን ገመድ ይዤ
ቴንኪው ጊፍት ጋላሪ የምትሞሉ እያስታወሳችሁ ቤተሰብ ወሬ ላይ ነኝ። ያቺን ገመድ ይዤ ፊት ለፊቴ ማን መጣልኝ? ደረት ያለው ጎረምሳ ጎምለል ጋር ቤታዬ ቆንጂት ሚለኝ ገመዱን ይዤ መድኃኒዓለም ያሳያችሁ እንግዲህ ማለት ገመዱን ይዤ ከዛስ ደግሞ ታፕ አንበሳ የጌመሮች አንበሳ ሲጎርፍላቸው ቆዳንጆ ልብስና ጫማ ቤት ሲገዙ አየው አልዋሻም። ገመዱን ይዤ ገመዱ ምን እየታየበት እንደሆነ አላውቅም። ከዛ አባቴ ደግሞ ልጄ ነይ እስኪ ዛሬ ምሳቢ እንውጣ የሚል ነገር ድምጽ ጆሬ ላይ መጣ። ጆሬ ላይ እኔ አልዋሻም። አሁን እናንተ ምን ይቅርታ ለመጠየቅ ነው የመጣሁት። እንግዲህ የዳላስ በተለይም የማርያም ቤተክርስቲያን ምዕመናን ካላችሁ በጣም ይቅርታ ለማለት እወዳለሁ። ይሄ ነገር ኢትዮጵያም ከዚህ በፊት ገጥሞኛል። ከኔ ጋር ሳይመካከሩ እኔን ሳይነግሩኝ ሳያሳውቁኝ እሸቱ በዚህ ቀን በዚህ ሰዓት ይመጣል ብለው ፕሮግራም ይዘው እዛ ሰው ተሰብስቦ ሲጠብቀኝ እኔ ምንም ማቀው ነገር በሌለበት ስቀር ከዚህ በፊትም እንደዚሁ ገጥሞኛል ኢትዮጵያ ውስጥ አንድ ነገር። አሁንም ያ ነገር ነው ዛሬ የተከሰተው። እኔ ምንም አይነት በዚህ ሰዓት እዛ ቦታ ላይ ሰው ተሰብስቦ እንደሚጠብቀኝ ማቀው ነገር የለም። ቤተክርስቲያኗን ተሳለማለሁ ወይ ሲሉ ለምሳለማለሁ ብያለሁ፣ ግን የምሳለምበትን ሰዓት እኔ ራሴ አላውቀውም። ምክንያቱም ከአዲስ አበባ ለውሃ ቁፋሮ የመጡ በሕክምና ዙሪያ ገጠር በያዝነው ፕሮጀክት ዙሪያ ብዙ ስብሰባዎች ነበሩ። እዛ ላይ ባለውበት ሰዓት ነው ተደውሎ ህዝብ እየጠበቀህ ነው የተባልኩትና እጅግ በጣም ይቅርታ። ከባለ ሀብት ጋር መተኛ ትፈልጋለሁ ያልኩበትን አንድ ቪዲዮ አሳየኝ። ሰው ሁሉ ተናደደ። እንደዛ ብላለች። አንተ የምታወራው ስለ አላሙዲን ቪዲዮ ነው። ማንም አልተናደደም። ሁሉም ቀልድ መሆኑ ገብቶት ስቆ ተጫውቶ ነው ያለፈው። ሁሉም እስካሁን ድረስ የሚወራ ቀልድ ነው። ባደወይ ማንም አንተ በምታስበው ልክ ያሰበው የትኛውም ኢትዮጵያ የትኛውም ህዝብ የለም። ማን ነው የኔን እሱ ነው የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ በሆነችበት ሰዓት እሸቱ ተይ የኔ እህት ይሄን ነገር ተይና ወደ ቤተክርስቲያን ተመለሻ አላላት። ወደ ቤተክርስቲያን የመለሷት ሰዎች ጥበበኛ አባቶች ናቸው። የቤተክርስቲያን በረከት ስር ያሏት ምን የሚያውቁትን ያሏት አባቶች ናቸው። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን ቢሆንስ ማለት ነው መናገር አይጠበቅብኝም። በጣም እኔ የዱርዬነት ሌቭል በሰዓቱ በጣም ከፍ ከማለት የተነሳ ኬር ሁላ አልሰጥም። ቦርሳዬ ውስጥ ይዤው እገባለሁ። ሲጋራም ከሆነ ቦርሳዬ ውስጥ አለ፣ ዊድም ከሆነ ቦርሳዬ ውስጥ አለ። ምንም የምደብቀው ነገር የለኝም እና እናቴ ሁላ አንስታ እየዬ ብላ እስከምታለቅስ ድረስ ማለት ነው። እስከዛ ድረስ አሳዝኛቸዋለሁ ቤተሰቦቼን በጣም ማለት ነው። እና ሁሉም ነገር ግን በቃኝ ብዬ ትዳር ነው የምፈልገው አሁንና ብዬ አሰብኩኝ። የወሰንኩኝ ሰዓት ቆንጆ ነሽ፣ ያለ ፊልተር ቆንጆ ነሽ። መልክሽ ያምራል። ጸጉርሽ እግዚአብሔር ደህና ጸጉር ነው የሰጠሽ። ቁመናሽ ለሴት በቂ ነው ያለሽ። ይቀኑብሻል። አንቺ አሁን ብትሞቺ ደንበኛ ጓደኛሽ ግብዳ የአስክሬን ነጠላ ለብሳ ማለት ነው። እኔ ልንገርሽ ባምቢ አልዋሸሽም። የሞተ ሄዱት ሰዎች አይተናል። እኛ በህይወት ቁጭ ያለው ቆጣሪ ሆነን እኮ እኛ እዚህ ተቀምጠን አይተናል። በዳ ጋቢ ለብሰው ማለት አይሆንም ይሉልሻል። በንጋታ ውስጥ ቆንጆ ጓደኛ ይዘው እግዚአብሔር ያሳይሽ። ቆንጆ ጓደኛ ይዘው ከሷ ጋር ሚኒት መቃብርሽ ላይ ራሱ አበባ አይጎነጉንም። አቴንሽን ሰጥቶ ኢቭን የኔን ፔጅ ራሱ ቢያይ እኔ ቤተክርስቲያን መሄድ የጀመርኩት በጣም ቆይቻለሁ። በቃ ልቤ ወደዛ ማዘንበል ከጀመረ ማለት ነው። እና እንትን ሄደንና የአመቱ ገብርኤል ጊዜ እናቴ ወደ ቁልቢ ገብርኤል ሄደች፣ እኔም ደግሞ ወደ ሽብሻቦ ገብርኤል ሄድኩኝ። ከዛ በፊት እንደዚህ ትክክል አልነበርንም ትዳሬ ላይ ባለ ሁኔታ ማለት ነው። ዝም ብሎ ትንሽዬ ጸብ ነገር ግን ሁሌም ቢሆን 100% በቃ እርግጠኛ መሆን የለም። እኔ ትዳር ውስጥ የለም ይሄ ሰው ከኔ ጋር እድሜ ልኩን ይኖራል የሚል እርግጠኝነት ኖሮኝ አያውቅም ከመጀመሪያው ጀምሮ ማለት ነው። ለዛ ሁሌም እናቴም ስለምታውቅ ሁሉንም ነገር ቤተሰቦቼ ሁሉንም ነገር ነው የሚያውቁትና ስነግራት በቃ ሄደሽ ተሳይ እኔም ሄጄ ይሳላለሁ እውነቱን በቃ እንዲያሳየን እና አሻልኩና በቃ ሄጄ እኔም እንደፈለክ አድርገህ ከፈለክ አሳየኝ በቃ በምንም ሁኔታ እና የራሴ ስለት ነው የደረሰልኝ። እኔ ማማረርበት ራሱ የለኝም ኃይል የለኝም። ግን መጀመሪያ ላይ አይከብድም ወይ? ይሄ ሁሉ ነገር ሲፈጠር በጣም ይከብዳል በጣም እና በቃ እኔ እንዴት እንደምነግርህ አላውቅም። ንስሐ የሰጠኝ ሰው አካኳር ሴማ ነበር የነበሩት እና ንስሐ ተቀብዬ ቀኖና ጨርሼ መጨረሻ ቀን የፍታት ቀን ላይ ነው የካ ሚካኤል መተውልኝ ፍታት እያደረጉልኝ
ስልኬ የማያውቀው ኖቲፊኬሽን ይገባብኛል ማለት ነው። ከዛ ምንድነው ምናምን ብዬ ልክ በቃ ፍታት አድርገው ደስ ብሎኝ 2 እርምጃ ተራምጄ ነው ስልኬን የከፈትኩት። ከዛ ወዲያው በቃ ሁሉም ነገር የተፖሳሰተውን ነገር አየሁኝ ማለት ነው። ልክ መስራሽን ጨረሰሽ? በቃ ልክ የዛን ሰዓት እና በቃ ይገርመኛል ሰይጣን እንዴት እንድደሰት እንኳን እንዳልፈለገ በዛች ደቂቃ እንኳን ማለት ነው። ማለት በቃ እግዚአብሔር ይቅር አለኝና ብዬ በምደሰትበት ሰዓት እዛው ነው በቃ ሁሉም ነገር መልሶና በቃ ተንበርክኬ እንዴት እንደዚህ ታደርገኛለህ ምናምን ብዬ እልህ መያዝ ጀመርኩኝ። ሲጀመር ማለት ነው ምን አጠፋሁሽ አንተ እንደምትፈልገኝ ልጅ ይሆን አይደል ምናምን ብዬ ከእግዚአብሔር ጋር በቃ እንዴት እንደዚህ ታደርገኛለህ ምናምን ብዬ እዛው ማልቀስ ምናምን ጀመርኩኝ። ከዛ ግን በቃ እንዴት ብዬ ነገር ከባድ ነበር፣ በጣም ከባድ ነበር። አልተኛም፣ እንቅልፍ ምግብ ጭራሽ ማሰብ ሁላ አልችልም። ቁጭ ብዬ እንደዚህ እያየሁ ሰማዩን ይነጋል ይመሻል፣ በቃ ምንም እንቅልፍ የለኝም። ጋልጭ አሉን ነው ዋይ በጣም አናደዳት፣ በጣም ከፋት፣ በጣም ሆድ ባሳት። የእሷን ላይፍ እሸቱ መወሰን ቻለ፣ ቴክ ኦቨር አረገ። እሸቱ ያንቺን ህይወት ቴክ ኦቨር ማድረግ ከቻለ ባምቢሻ ደክመሻል ማለት ነው። እንደ ታላቅ ወንድም ነው የምነግርሽ። ያንቺን ህይወት አንቺ ህይወት ላይ ቦታ ሰጠሽዋል ከሚገባው በላይ። እሸቱንና የእሱ ጀለሶችን እሱ ልክ ነው የሚሉትን ተቀብለሻል። ወንዶ ቀሚስ አለለዛት እከስሻለሁ። አንድ ሰሽኛል አንዴ መጣጣውና ነው እግዚአብሔር አንቺ ኑሪልኝ። አንቺ ተሳበይ ለይ አንቺ ተደብረሽ አንቺ የፎርት ቀሚስ ስንት ልጅ የተኛበት ሆኖ አንቺ ከማሽልኝ እኔ በቂ ነኝና ክርስቲያን መሄድ የጀመርኩት በጣም ቆይቻለሁ። በቃ ልቤ ወደዛ ማዘንበል ከጀመረ ማለት ነው። እና እንትን ሄደንና የገብርኤል የዓመቱ ገብርኤል ጊዜ እናቴ ወደ ቁልቢ ገብርኤል ሄደች፣ እኔም ደግሞ ወደ ሽብሻቦ ገብርኤል ሄድኩኝ። ከዛ በፊት እንደዚህ ትክክል አልነበርንም ትዳሬ ላይ ባለ ሁኔታ ማለት ነው። ዝም ብሎ ትንሽ የጸብ ነገር ግን ሁሌም የሆነ 100% በቃ እርግጠኛ መሆን የለም። እኔ ትዳር ውስጥ የለም ይሄ ሰው ከኔ ጋር እድሜ ልኩን ይኖራል የሚል እርግጠኝነት ኖሮኝ አያውቅም ከመጀመሪያው ጀምሮ ማለት ነው። ለዛ ሁሌም እናቴም ስለምታውቅ ሁሉንም ነገር ቤተሰቦቼ ሁሉንም ነገር ነው የሚያውቁትና ስነግራት በቃ ሄደሽ ተሳይ እኔም ሄጄ ይሳላለሁ እውነቱን በቃ እንዲያሳየን እና አሸርኩኝ። በቃ ሄጄ እኔም እንደፈለክ አድርገህ ከፈለክ አሳየኝ በቃ በምንም ሁኔታ እና የራሴ ስለት ነው የደረሰልኝ። እኔ ማማረርበት ራሱ እንትን የለኝም፣ ኃይል የለኝም። ስለዛ ባምቢ ይሄንን አስተሳሰብሽን ከጭንቅላትሽ እርጋ ፋርገሽ ጣላገሽ አውጪ። ሃሌሉያ! ይሄ መንፈስ ከባምቢ ላይ ውጣ። ሁለተኛ ቢጨንቅሽ ቢከፋሽ ለመድኃኒዓለም ንገሪው። ማርያም እኔ ብዙ ጊዜ እሷን ስላየኋት ነው። ለክርስቶስ ንገሪው። ለድንግል ማርያም ተመርቅቀሽ አማልጅም ቢያት ታማልድሻለች። በቃ ንገሪው ለመድኃኒዓለም። ቤትሽን ዝጊና እኔ በቀን 6 ነው የማለቅሰው። ምርር ይለኛል ግን ነገርኩሽ። አንበሳው ትዝ ይለኛል። ገጠመ ትዝ ይለኛል። ወጣቶቹ አስበሽዋል ማሪ ከነቀነቀነቀ ወጣቱ ሲል በራሱ ሰዓት እግዚአብሔር በእንቅፋት የሚውሰደኝ ድፍቅ ልበል በእንቅፋት ሲፈልግ ራሱ ልበላስ ልንቅ አልጎኝ ይውሰድ። ይሄ ማህበረሰብ አያሳንቀኝ። ንገሩልኝ ማርያም ባምቢ በእርግጠኝነት ማታ ተመክረሻል፣ ተዘግረሻል። ወዳጆችሽ እናትሽ አልቅሳለች ተይ አባትሽ ተኛለን ብሎ አዝኖ ቁጭ ብሎ እየመከረሽ ይሄ ይደርስሻል። እግዚአብሔር ሰው አማሮሽ ከምትሞጪ እህል አንቆሽ ሙጪ። ለዚህ ማህበረሰብ ታንቀሽ ከምትሞጪ እህል አንቆሽ ሙጪ። ቆንጆ ምግብ ተሰርቶ ገና ሳትቆርጁ ጉሮሮሽ ላይ ይነቀሽ። ሁላችንም ይነቀን ሰው ከሚያሳንቀን። ቁም ነገር ሶሻል ሚዲያ ላይ የሚሰራበት ምንም ቪው የለው። ይኸው አዶናይ ራሱ ቀዘቀዘ። የስራችሁን ይስጣችሁ። አዶናይ ራሱ አቦ ሰለቸን የሚለው ራሱ ኮመንቶች አሉ እና ገረመኝ። ያበሻው የሚያገዝፍ የሆነ ጊዜ ላይ ነው። ከዛ ደግሞ ቀረባ ነገር ይገባላል። የስራው ባህሪ እኔ ቆይቻለሁ፣ ስለዚህ አውቀዋለሁ። አዶናይን ሲናገር በፊት ኮመንቱ አዶናይ ትለያለህ፣ የኛ ምርጥ አዶናይ ብላብል ነበር። አሁን ግባና ኮመንቱን ይኸው አዶናይ ሰለቻችሁ እንዴ ምን አርጌ ነው ምናምን እያለ አስደንግጠውታል። ብራዘር የኛ ሰው ይሰለቻል sometimes። ስለዚህ አይዋል አሁን የእንትናን የእንትናን አሁን ብታዩት የእሸቱን በእንትና ያገኘውን ቪው መቼም አላገኘም። ገብታችሁ ቼክ ማድረግ ነው። ሃይማኖተኛ ሳይሆን ጥቅመኛ ነህ።
እውነት እሸቱ ገዳም ስትሄድ እኔ አላቅም፣ መረጃ የለኝም። እውነት ለመናገር መረጃውን ለባለ መረጃዎች ልተውና እውነት እንደው ያለ ጥቅም ቤተክርስቲያን ታገለግላላችሁ? እኔ በነገራችን ላይ ወንዱም ነጠላ ሲለብስ ሴቷም ነጠላ ለብሳስ በጣም ሚዲያ ላይ እሪ ሲሉ አይመቹኝም ጋይስ። እኔ ለምን ድሮም ነው የምላችሁ አይመቹኝም። እኔ አላቅም ለምን አይመቹኝም። እውነት በቤተክርስቲያናችን ጥቅም ሳታገኙ ታገለግላላችሁ? እውነት ቤተክርስቲያናችን ጥቅም ሳትጠይቁ በፈቃደኝነት ሄዳችሁ እንደው የተባረካችሁ ካሉ እናውቃችኋለን። ምክንያቱም ይወራላችኋል። ከቲክታከር እስከ ምናምን ቤተክርስቲያንን እምትቦጦ አይደላችሁ እንዴ? ከዛም ትመጡና በቤተክርስቲያን የምትከለሉት ይሄ እዚህ ላይ መስራት ይቀላል። አንድ ወጣት ባምቢ ላይ መስራት ይቀላል። ባምቢማ በከፋት ተስፋ በቆረጠች ጊዜ ልቧ በተሰበረ ጊዜ አው ምን ከነምናችሁ ከነ ሁሉ ነገራችሁ ነው ብሎናል እኮ ሂዶ ተቀብሏት ካለችበት ጭንቀት አውጥቷታል። ስለዚህም ትላንት ነጠላ ለብሳ መስቀል አርጋ ሻይ ከስራ ስትሰራ የነበረች ልጅ ዛሬም ቪዲዮ ለምን እንደዛ አልሰራችም አትበሏት። ለምሳሌ እኔ ከአንገቴ ላይ ማህተቤን አስፈጥሳችሁኛል። ስለሚሰድቡኝ፣ ስለሚዘልፉኝ፣ ስለሚያንቋሽሹኝ ሃይማኖቴን እንዳይናገሩብኝ ስለፈልግን ማህተቤ ነቅያለሁ። እመቤቴ እዚህ ፊት ለፊቴ ነበረች አይደለ? አስነስታችሁኛል። ምክንያቱም ስለምዘልፉኝ የሃይማኖት ትላልቅ ምንድነው ዲያቆን ገለመሌ የምትባሉ በአጠቃላይ ማለት ነው ቁጭ ብላችሁ እንደው የእመቤቴ ስለጥፋባት ታወራ እያላችሁ ስሜ ከእናንተ ጆሮ ሰምቼ አንስቻለሁ። ለኮመንታተር አይደለም ለእናንተ። ማንም ፍጹም የለም። ምን አይነት ህይወት እንደምናሳልፍ፣ ምን አይነት ላይፍ እንዳለን፣ ምን አይነት ዋጋ እንደምንከፍል እናንተ አታውቁ። እናንተ የምታውቁት ሚዲያ ላይ ለብሰን ስቀን ለእናንተ የምንመልስላችሁን መልስ ነው እንጂ ሊያ ከቪዲዮ በኋላ ከልጇ ጋር ምን አይነት ህይወት አላት፣ ምን አይነት ላይፍ አላት፣ እንዴት ነው የምታሳልፈው፣ እንዴት ነው የምትሆነው፣ ምንድን ነው የምታደርገው፣ ማንም ይሄ አይመለከተውም። ሚዲያ ስከፍት ብቻ ግን የምናገረውንና የምለውን እየለቀማችሁ ወስዳችሁ እኔ ወንጀለኛ፣ ኃጢአተኛ፣ በደለኛ፣ እግዚአብሔር የጠላኝ፣ እግዚአብሔር የተጸየፈኝ፣ ህዝብ የጠላኝ ሴት ነኝ ለእናንተ ነው እንጂ ለመድኃኔዓለም አይደለም።